አለይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች እንዴት ናቸው? እኔ ሰላም ነኝ አልሐምዱሊላህ። በያላችሁበት የአላህ ረህመት አንድነት ፍቅር ያንጣልን። ወዳችሁ ፈዳችሁ ለምትከታተሉኝ ጀዛኩሙላህ ኸይር። ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ አበረታቱ ማለት ነው። እንግዲህ ዛሬ ማሻአላህ ተባረከ ረህማን የሀገራችሁን በቆሎ እሸት እየበላችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱ ማለት ነው። አላህ እንግዲህ ረመዳን እየመጣ ነው። በሰላም ተቀብለን የምንጦም ያድርገን። ለኛም ደግሞ ኢንሻአላህ ባላህ ፍቃድ የዛሬ ዓመት ከቤተሰቦቻችን ጋር ሆነን የምናሳልፍ ያድርገን። እኛንም ደግሞ አላህ በሀገራችን ላይ ይሰብስበን። የኢትዮጵያን ሰላም፣ አንድነት፣ ፍቅር አላህ ሱብሃነሁ ወተዓላ ሀገራችንን ሰላሙን አንድነቱን ያንጣልን። በዘረኝነት በሽታ እንዲሁም ደግሞ አሁን ኢትዮጵያ ላይ ያለው ሁኔታ አንደኛ ትልቁ በሽታ ዘረኝነት እና ጦርነት፣ ሁለተኛው ደግሞ መድኃኒት የሌለው በሽታ ምንድነው? ህዱ የሚባል ሱቅ ያለው መኪና ያለው ባጃጅ ያለው ቦታ ያለው እየሸጠ ሳውዲ አረቢያ ወይም ደግሞ ዱባይ። አረ ወዴት እየሄድን ነው? ሳውዲና ዱባይ እየመጣ ነው እኮ ቦታ ልንገዛ ሱቅ ልንከፍት ነው። ያላችሁን ንብረት እያከሰራችሁ እንደገና ደግሞ ወደ ሳውዲና ወደ ዱባይ የምትመኙ እኛ ቤት በገባን እያል እናንተ ደግሞ ትታችሁት እየመጣችሁ። ስለዚህ እንደው ይሄን የሄዱ በሽታ አላህ ሀገራችን ላይ ሰላሙ ያንጣ ማለት ነው። ማጣት ብቻ አይደለም። እኔ እንዳየሁ ከሆነ ማጣት ብቻ ካይሆን አንደኛ ከላይ ሄዶ ማን ተማን ያንሳል የማን አባት ገደል ገባ ነው። ሁለተኛ ደግሞ ኑሮ ተወደደ ተብሎ ሰው ቦታውን ሽጦ መጣ፣ መኪናውን ሽጦ መጣ። እዚህ መቶ ጠይ ምን ሊገዛ ነው? ያንን ቦታ ለመግዛት ያንን መኪና መልሶ ለመተካት ወይም ያችን ባጃጅ መልሶ ለመግዛት እንደገና 3 አመት 4 አመት ለፍቶ ነው። አረ ወዴት እየሄድን ነው ግን? ዛሬ አንድ ጓደኛዬ እያወራች ነበር። ወንድሜ ህጋዊ ቦታውን ሽጦ ዱባይ ሄዶ ነበር። ዱባይ ከሄደ 6 ወሩ ምንም አይነት የሰራው ነገር የለም። ከማስተካከል ተባለ ቃም ተስተካከለ። ምንም አይነት ኪሳራ እንጂ ትርፍ የለም እያለች ነውና እንግዲህ ይሄ ወንድማችን ቦታውን ህጋዊ ቦታውን 1 ሽጦ ሀዲያ ወደ ዱባይ ማለት ነው። ሲመለስ ከአረብ ሀገር ያንን 1 የሸጠው 5-6 በኋላ ይሸጣል። ኧረ ተው በሀገራችን ላይ እንረጋጋ። ሰው እንደው በሀገራችን ላይ ብንረጋጋ ጥሩ ነው። እንደገናም ደግሞ ብዙ እህቶቻችን አገር የገባችሁ ማሻአላህ አገር የገባችሁ አላችሁ። ግን አገር እንግባ እንንጣ ወይ እንላችሁ? ኧረ አይታሰብም። እዛው ጠንክራችሁ ስሩ። እኔም ወደ ዱባይ ልሄድ ነበር። ኧረ እባካችሁ ተስፋ ስጡን። እባካችሁ ተስፋ ስጡን። በቃ ሀገራችን ላይ ገብተን እንግዲህ እንደለልን እንሆናለን። እኛም ልንሄድ ነበር ወደ ዱባይ፣ እኛም ወደ ኳተር ልንሄድ ነበር አትበሉ። በቃ ሀገራችን ገብተን ቢያንስ ቤተሰቦቻችንን እንኳን ነይ። ሀገር ለገባችሁ እህት ወንድሞች እኔ መልእክት ማስተላለፍ የምፈልገው በቃ ኑሮ ውድ ነው፣ ሀገር አትንጡ። እኛ እዚህ እኮ የምንበላው ጧት ተንስተን 1 ዳቦ ናት። የምንለብሰው ልብስ የ15 ብር ፒጃማ የ5 ብር ስሊፐር ጫማ ነው። ከዚህስ እንደዚህ ይሆን? ተዚህ ይበልጣል? ምንም አይበልጥም። እባካችሁ አትንጡ። ኑሮ ውድ ነው፣ እንደዛ ይሆንላችሁም። እባካችሁ እናቶቻችን 5-6 ልጅ የወለዱ ያስቀመጡት በአንዲት ትሪ በአንድ ሞሰብ ነው። በቃ ሀገራችሁን እንድንገባ አድርጉን። ማዕት አታውሩብን እባካችሁ። አብሶ አንዳንዶቹማ ወንድሞችና እህቶች በሽታ አስይዛላችሁ ጭራሽ ወደ ኢትዮጵያ እንድናስብ አታረጉ። ኧረ እባካችሁ ኑሮ ውድ ነው፣ አርፋሽ ስሪ። ኧረ እባካችሁ እናንተ እየኖራችሁ አይደለም እንዴ? እኛ ስራ እንደዚሁ ማርጀት አለብን እንዴ? በጣም የተቀየምኳችሁ ደግሞ እዛ ሀገር ኖራችሁ ወደ ሀገር ገብታችሁ
አትንጡ። እኛም ወደ ዱባይ ልንሄድ ነው። ምን አታችሁ ቸግሯችሁ ነው ወይ? ቸግሮን ካይሆን ይደብራል። ሰው የተወለደበት ሀገር አይደብርም። የምትበሉት ካላጣችሁ፣ የምትንቀሳቀሱበት ካላጣችሁ የተወለዱበት ሀገር አይደብርም። እልቅስ የሚደብረው ጧት አንስተሽ ካነሰይ፣ ጧት አንስተሽ ሽንት ቤት ጠቢ፣ ጧት አንስተሽ ልብስ ጠቢ፣ ጧት አንስተሽ ምግብ ስሪ፣ ደግሞ ካንስተሽ ልጅቷን ጠቢያት አልብሻት። ይህ ነው ያስጠላኝ። እባካችሁ ሀገራችን እንድንገባ አድርጉን። ሀገር ለመንጣት ያስጠላል አትበሉ። እኛ ሀገራችን ንፋሱ ራሱ ወርቅ ነው። ሀገራችን የጦርነቱ ሁኔታ እንጂ ሀገራችን እንደ ሳውዲ አረቢያ 24 ሰዓት እንደምንሰራው ሀገራችንም ላይ 24 ሰዓት ከሰራት ማደግ እንችላለን። አንድ ወንድማችን ብቻ እስካሁን ድረስ አንድ ሁለት ወንድሞች ሳውዲም ፍየል ነበር የምናገደው፣ አገር መተን እንደዛው እያገርን ነው። ምንም ለውጥ የለም። መታችሁ ሀገራችሁ ገብታችሁ ዝም ብላችሁ ኑሩ። ሳውዲም እየሰራን ነበር፣ እዚህም እየሰራን ነው። ምንም አይነት ለውጥ የለውም። ኑሮ ውድ ነው ለሚለው ሳውዲም ኑሮ ውድ ነው። ሳውዲም ያሉት ኑሮ ውድነት ይዟቸዋል። ኢትዮጵያ ብቻ አይደለም። ስለዚህ ሀገራችሁ ግቡ ብለዋል። እንግዲህ አላህ ሱብሃነሁ ወተዓላ ሀገራችንን ሰላሙን፣ አንድነቱን፣ ፍቅሩን ያምጣልን። አላህ የሀገራችንን ችግር ሰላም፣ ጦርነትን በቃ ይበለን ያ ረብ። ጦርነትን በቃ ብሎ በሀገራችን ላይ ይሰብስበን ያ አላህ ያ ረብ።